ናቸው። በዛሬው ቪዲዮ የምናየው ስለ ማላሪያ ፌብራይል አታክ ነው። ማላሪያ ፌብራይል አታክ ወይም ማላሪያ ፓሮክሲዝም እንለዋለን። እንደየ ፓራሳይት ስፒሺስ የተለያየ ታይም ይኖረዋል ማለት ነው። ፔሪዲክ ፌብራይል ኤፒሶድ አልተርኔት ዊዝ ሲምፕተም ፍሪ ፔሪድ ይላል። ምንድነው? አንድ ማላሪያ ፔሸንት ሁሌ ፌብራይል ላይ አይሆንም፣ ወይም የሆነ ሰዓት በጣም ፌብራይል ይሆናል፣ የሆነ ሰዓት ምንም አይነት ፌብራይልነስ አይኖረውም ማለት ነው። there is irregularity ሊኖረው ይችላል ማለት ነው። initially fever may irregular before developing periodicity ማለት ነው። ስለዚህ በሆነ ኢንተርቫል ይኖረዋል ማለት ነው፣ ፊቨሩ የሚመጣበትና የሚሄድበት ማለት ነው። ያ ፔሪዲሲቲ እንለዋለን። ሜቢ አኮምፓይንድ ባይ ስፕሊኖሜጋሊ፣ ሄፓቶሜጋሊ ኤንድ አኒሚያ። እነዚህ የማላሪያ ፊቸር ናቸው። ስፔሻሊ ሲቨር ማላሪያ ሲኖርበት ማለት ነው። ሄፓቶስፕሊኖሜጋሊ ሊኖርባቸው ይችላል፣ ፕላስ ደግሞ አኒሚክ ሊሆን ይችላል ማለት ነው። ፋልሲፓረም ሌታል የምንለው ወይም ዴዝ አውትካም ኮመን ነው አመንግ ማላሪያ ፔሸንት ስፔሻሊ ፋልሲፓረም ሲሆን ማለት ነው። ፓሮክሲዝም ኮምፕራይስ ኦፍ 3 ስቴጅስ ይላል። ኮልድ ስቴጅ የምንለው አለ፣ ሆት ስቴጅ የምንለው አለ፣ ስዌቲንግ ስቴጅ የምንላቸው 3 ስቴጆች ይኖራሉ ማለት ነው። የመጀመሪያው ኮልድ ስቴጅ ነው። በጣም የብርድ ስሜት ሺቨሪንግ ይኖራቸዋል። በጣም ብርድ የማን ይኖራል ማለት ነው። ምንድነው የሚመጣው? መጀመሪያ ሰውነታችን ማላሪያ ፓራሳይቱ አርቢሲን አፌክት ሲያደርግ ምንድነው አርቢሲ ውስጥ መልቲፕላይ ያደርጋል ማለት ነው። ይሄ ፓራሳይቱ አርቢሲ ውስጥ በሺዞጎኒ መልቲፕላይ ካደረገ በኋላ ሺዞጎኒ ላይክ እንደ ባይነሪ ፊዥን ነው። ምንድነው መልቲፕል ዳውተር ሴል ፎርም ካደረገ በኋላ ላስት ሴሉ ብረስት አውት ይሆናል ወይም ይፈነዳል ማለት ነው። ከዚህ ሪሊዝ የሚደረገው ኮንተንት ሃይሊ ቶክሲክ ነው። ስለዚህ ምንድነው እንደ ፎሬን ቦዲ ነው ሰውነታችን የሚቆጥረው። አዛ ታይም ቶክሲክ እንደ ማላሪያ ፒግመንት ሪሊዝ ያደርጋል፣ ቶክሲኖች ሪሊዝ ያደርጋል ደማችን ውስጥ ማለት ነው። ብሬን በሃይፖታላመስ አማካኝነት ይሄንን ላይክ እንደ ፎሬን ቦዲ ስለሚቆጥረው ምንድነው ይሄንን ክሊር ለማድረግ ሰውነታችን ምን ያደርገዋል? ቴምፕሬቸሩን ራይዝ ለማድረግ ሲግናል ይደርሰዋል ማለት ነው። ቴምፕሬቸሩን ራይዝ በማድረግ ፎሬን ቦዲ ከሰውነታችን ክሊር ለማድረግ ይሞክራል ማለት ነው። መጀመሪያ ሰውነታችን ስቴብል ስቴት ላይ ምንድነው 37 ዲግሪ ሴልሲየስ ነው የሰውነታችን ውስጣዊ ሙቀት ማለት ነው። ከዚህ ጨምሮ ይህንን ከአርቢሲ የተለቀቀው ፎሬን ኬሚካሎችን ክሊር ለማድረግ ፓራሳይቱን ጨምሮ ይሞክራል ማለት ነው። at this time ምንድነው ብሬናችን ሰውነታችን መሞቅ እንዳለበት ያስባል። ነገር ግን ሰውነታችን ምን ላይ ነው? 37 ዲግሪ ሴልሲየስ ላይ ነው ማለት ነው። የታሰበው ቴምፕሬቸር ላይ ለመድረስ ምንድነው መስሎች ኮንትራክት ያደርጋሉ፣ ቫዞ ኮንስትሪክሽን አለ፣ ብለድ ሰፕላይ ቱ ዘ ስኪን ይቀንሳል። ያ ሁሉ ምንድነው ቴምፕሬቸሩን ከ37 ለማስፈለጥ ማለት ነው። ያ የሚፈለገው ቴምፕሬቸር ለምሳሌ ከዚህ እስከ 40 ዲግሪ ሴልሲየስ ከሆነ እዚህ ጋር እስኪደርስ ድረስ 40 እስኪደርስ ድረስ ማለት እቺኛው 37 እስከዚህ ድረስ እስኪደርስ ድረስ ምንድነው ሺቨሪንግ ይቀጥላል ማለት ነው። ማንቀጥቀጥ፣ ብርድ ማለት የሰውነት የስኪን ቫዞ ኮንስትሪክሽን ምናምን ይቀንሳል ማለት ነው። እስከ 40 እስኪደርስ ድረስ ማለት ነው። ይሄኛው ሺቨሪንግ ቫዞ ኮንስትሪክሽን ምንድነው ሐሳቡ ወይም አላማው? ሂት ጀነሬት ለማድረግ ነው። ሂት ጀነሬት ለማድረግና ሂቱን ጀነሬት ተደርጎ 40 ደርሶ
ፓራሳይቱን ክሊር ለማድረግ ማለት ነው። ሶ እስከዛ ድረስ ሽፈሪንግ ይቀጥላል ማለት። ላስትሊ ከኩል ስቴጅ በኋላ ምን አለ? ሆት ስቴጅ የምንለው ኢንቴንስ ሆት ያለ በጣም ሙቀት የሚሰማበት፣ ድራይ ስኪን አለ ወይም በርኒንግ ስኪን አለ፣ በጣም ስኪናቸው ማቃጠል። ስለዚህ ይሄኛው ምንድነው እዚች ጋር 40 የታሰበበት ቦታ እዚች የመጀመሪያ 37 የነበረው እዚች ጋር ሲደርስ ማለት ነው። ሶ ይሄ ምንድነው ሆት ስቴጅ ይሆናል ማለት ነው። ስለዚህ መጀመሪያ ኮልድ አለ፣ አሁን ደግሞ ምን አለ? ሆት ስቴጅ የምንለው አለ ማለት ነው። ሶ ሺቨሪንጉ ቫዞ ኮንስትሪክሽኑ ተካሄዶ በቂ የሆነ ሂት ጀነሬት ማድረግ ተችሏል ማለት ነው። እዚች ጋር ሆት ስቴጅ ደረሰ ማለት ነው። ሶ at this time ሂቱ ወይም ፊቨሩ ከፊልና 40 ከ37 40 ይደርሳል ማለት ነው። ስለዚህ ይሄኛው ፔሪየድ ለምሳሌ ፓራሳይቱ ከሴሉ ሪሊዝ ከተደረገ በኋላ ያለውን ኬሚካል ለምሳሌ ዳውተር ሴሎች ምን አሉ? እዚች ጋር ከሺዞጎኒ ከተካሄደ በኋላ ሜሮዞይት አላቸው። ስለዚህ ከዚህ ሜሮዞይት የተለቀቀው ሜሮዞይት በአብዛኛው ወይም ማጆሪቲው በኢሚዩን ሴሎች ዲስትራክት ሊሆን ይችላል። የተቀረው ደግሞ ኒው ኢንታክት ሴል አፌክት ያደርጋሉ ማለት ነው። ለምሳሌ ይሄ ወደ ኒው ሴል ይገባል። ኢንፌክትድ መጀመሪያ ኢንፌክትድ ያለውና አርቢሲ ማለት ነው። ሶ ሰከንድ ራውንድ ኦፍ መልቲፕሊኬሽን ያካሂዳል ማለት ነው። ስለዚህ at this time ምንድነው ኒው ሳይክል ይጀምራል ማለት ነው። ሶ እዚች ጋር ሆት ስቴጅ ምንለው ከሺቨሪንግ ከበኋላ የሚመጣ ስቴጅ ነው ማለት ነው። ላስትሊ ስዊቲንግ ስቴጅ ደግሞ ምንድነው ሃይፖታላመስ ሲግናሉ ኦሬዲ ከዚህ በኋላ ሲግናል ጀነሬት አያደርግም ወይም ሲግናል አይቀበሉም። ምክንያቱም ቴምፕሬቸሩ ኦሬዲ የሚፈለግበት ስቴጅ ደርሶ ክሊር ለማድረግ የሚያስችል ስቴጅ ደርሷል ማለት ነው። ስለዚህ ሲግናል አይቀበልም። ከዛ የመጀመሪያው በቂ የሆነ ቴምፕሬቸር ሪል ሌቭል ደርሷል። ሶ ያንን ቴምፕሬቸር ለማስወገድ ምንድነው ቦዲ ሪስፖንስ ዛት ሃይ ቴምፕሬቸር ስዊቲንግ ስቴጅ ይጀምራል ማለት ነው። ስለዚህ ስዊቲንግ ስቴጅ ምንድነው የበርኒንግ ሴንሴሽኑን አቮይድ ለማድረግ የሚካሄድ ፊዚዮሎጂካል ፕሮሰስ ነው ማለት ነው። ስለዚህ ስዊቲንግ ስቴጅ ማላብ ነው። ከዛም በኋላ ሰውነታችን ቀዝቀዝ ይላል ማለት ነው። ከዛ ቀዝቀዝ ካለ በኋላ ሰውየው ድካም ይለዋል፣ ከዛ ይተኛል ማለት ነው። ስለዚህ ይሄኛው ፕሮሰስ ነው። በጣም ይደክማቸዋል፣ ዊክ ይሆናሉ፣ ከዛ ይተኛል ማለት ነው። ስለዚህ በጣም ቴምፕሬቸሩ ሲጨምር ምን ያደርጋል? ስኪን የማቃጠል ስሜት ይኖራቸዋል፣ በርኒንግ ሴንሴሽን ይኖራቸዋል። ሶ ከዚህ በኋላ ቴምፕሬቸሩ ከመጀመሪያ የተሰበው 40 ነበር፣ 37 ደረሰ። ከ37 ወደ 40 ለማምጣት ሺቨሪንግ ቫዞ ኮንስትሪክሽን አለ። ከዛም በኋላ 40 ከደረሰች በኋላ ፊቨር አለ፣ ኢኳል ስለሆነ ማለት ነው። ስቴዲ ስቴት እንላለን፣ ተርሞስታት እንለዋለን ማለት ነው። ከዛም በኋላ ፊቨር ይደረሳል 40 ከደረሰ በኋላ ማለት ነው። ከዛ በቂ በርን ከተካሄደ በኋላ በቂ ፊቨር ከደረሰ በኋላ ይሄንን ፊቨር ወደ ኋላ መመለስ አለበት። ምክንያቱም ለማላሪያ ላይፍ ሳይክሉ በራሱ ማለት ነው አንዴ ብረስት አድርጎ ሪሊዝ ከተደረገ በኋላ ኒው ሳይክል አለ። ኒው ሳይክል ኦፍ አርቢሲ ኢንፌክሽን ማለት ነው። ስለዚህ እቺ ሳይክል ካለቀች በኋላ ይሄኛው አዲሱ ኢንፌክት ከዚህ የተደረገው ሪሊዝ የተደረገው ሜሮዞይት ኒው አርቢሲ አፌክት ሳያደርግ ሌላ ሳይክል ነው። ስለዚህ እዚች ጋር ፊቨር አይኖርም ማለት ነው። ስለዚህ ሲግናሉ አይቀበልም። ፊቨሩ ሬዲዩስ ወደ ማድረግ ሰብሳይድ ወደ ማድረግ ይመጣል ማለት ነው። ስለዚህ ሂቱ ጨምሯል። ሂቱ ሲጨምር በርኒንግ ሴንሴሽን ይኖራል ወይም ድራይ ስኪን ይኖራቸዋል። በርኒንግ ስኪን ይኖራቸዋል። ሪስፖንስ ቱ ዛት የከፍ ያለውን ቴምፕሬቸር ለመቀነስ ወይም ሉዝ ለማድረግ ስዊቲንግ ስቴጅ ይመጣል ማለት ነው። ስለዚህ ስዊቲንግ ስቴጅ ከዛ በኋላ ምንድነው ይደክማቸዋል፣ ከዛ ወደ መተኛቱ ይመጣሉ ማለት ነው። ሶ ማላሪያ ፓራክሲዞም ከአርቢሲ ኢንፌክሽን ሳይክል ጋር የተያያዘ ነው ማለት ነው።
ፔሬክዞም associated with what synchronous what ሜሮዞይት ሪሊዝ ማለት ስለዚህ ከሜሮዞይት ሪሊዝ ጋር ይገናኛል ማለት ነው ፔሬክዞም ማለት ነው so between ፔሬክዞም temperature is normal and patient feel well ማለት ነው ስለዚህ የህመም ስሜት ማይሰማቸው ምንድነው አርቢሲ ሺዞጎኒ ብረስት እያደረገ ካልሆነ ምንድነው ፊቨር አይሰማቸው ማለት ነው ስለዚህ በፕሬክዞም መካከል ሰላም ወይም ፔሸንት ፊል ዌልነስ ሊሰማቸው ይችላል ማለት ነው so falciparum may not exhibit classic paroxysm ስለዚህ ምንድነው ኮንቲኒየስ ፊቨር ሊኖራቸው ይችላል ማላሪያ ፔሽንት ፋልሲፓረም ማላሪያ ከሆነ ማለት ሌሎቹ ፔሪዮዲክ ናቸው ለምሳሌ ተርታይን ማላሪያ አለ ኳርታን ማላሪያ ተርታይን ማለት ኤቭሪ 3 days ማለት ነው ስለዚህ ኤቭሪ 3 days ምንድነው ፊቨር ይኖራቸዋል ማለት ነው ለምሳሌ ኦቫሊ ተርታይን ምንለው አለ በቫይቫክስ ተርታይን ቫይቫክስ ሊኖረን ይችላል ኤቭሪ 3 days ኳርታን ማላሪያ ደግሞ ምንለው ፒ ማላሪያ ኤቭሪ 4 days ኳርት ማለት 4 እንደማለት ነው ተርታይን ማለት 3 days ማለት ነው so complication of acute malaria ስለዚህ mostly complication ከምን ጋር ነው የምናያይዘው ከፋልሲፓረም ጋር ነው ማለት ነው so falciparum malaria or malignant malaria እንለዋለን malignant ምንድነው ስለሚሰራጭ ከአንድ ሰውነታችን ክፍል ወደ ሌላ ሰውነታችን ስለሚሰራጭ ስፔሻሊ ወደ ብሬን ማለት ነው so that's why malignant የምንልበት ለዛ ነው ማለት ነው most pathogenic ነው ስለዚህ most pathogenic or almost all days ከፋልሲፓረም ጋር ይያያዛል ማለት ነው so ይሄንን ይመስላል ለምንድነው ፋልሲፓረም ማላሪያ ማሊግናንት የሆነው ወይም አብዛኛው ዴዝ ከፋልሲፓረም ጋር የሆነው አንደኛ ሃይ መልቲፕሊኬሽን ሬት ቶሎ የመባዛት ኔቸር አለው ያ ምንድነው ለምሳሌ የአርቢሲን አፌክት ካደረገ በኋላ ፓራሳይቶ እዚች ጋር ሲሽዚጎኒ የሚያካሂድበት ታይም በጣም ሾርት ነው ማለት ነው ከቫይቫክስ እና ከኦቫሊ ጋር ኮምፔር ሲታደርጉ ማለት ነው ሶ በጣም ፈጣን ነው ራፒድ መልቲፕሊኬሽን አለው ማለት ምንድነው ሾርት የሆነ አርቢሲ የሊቨር ሳይክል እና ወይም የሪትሮሳይቲክ ሺዞጎኒ እና ሊቨር ሺዞጎኒ በጣም ፈጣን ነው ማለት ነው compared to other species ማለት ነው so infected RBC becomes sick ሌላኛው ደግሞ አንድ RBC infected ከሆነ ከሌላ RBC ጋር ኢንፌክት አድሄር ያደርጋል ይጣበቃል ማለት ነው ስለዚህ አዘስ ታይም ከሴል ወይም ከቲሹ ጋር አድሄር የማድረግ ቻንስ ይኖረዋል ማለት ነው ከሴል ሰርፌስ ጋር ማለት ነው ይሄኛው ደግሞ አድሄር የማድረግ ቻንስ ምንድነው ክሎጊንግ ያመጣል ለምሳሌ ሰረብላር ማላሪያ ምንለው ይሄንን ነው ማለት ብሬን ካፒላሪስ ጋር አድሄር ያደርጋሉ የመጣበቅ ኔቸር ስላላቸው ማለት ነው መጀመሪያ እርስ በርስ ይጣበቃሉ ከዛም በኋላ ከካፒላሪ ዎል ጋር አድሄር ያደርጋሉ ስለዚህ ወደ ብሬን በቂ ብለድ ሰፕላይ ስለማይሆን ሰረብላር ማላሪያ ያመጣል ማለት ነው ሌላኛው ሲንግል RBC can be infected more than one parasite በአንድ ፓራሳይት በአንድ ሴል ላይ more than one parasite ልታገኙ ይችላልላችሁ erythrocyte ሺዞጎኒ reproduction takes place in the deep capillaries of brain ስለዚህ ከብሬን ውጪ commonly brain ነው የምንለው ሰረብላር ማላሪያ ከዚህ ውጪ ለንግ ላይ አድሄር ሊያደርግ ይችላል ኢንፌክትድ RBC ሃርት ላይ ስፕሊን ላይ ቦማሮ ላይ ፕላሴንታ ኢንተስታይን ላይ የተለያዩ ቦታዎች ኢንፌክትድ RBC ሄዶ አድሄር ያደርጋል ማለት ነው ሶ ምንድነው ሴል አለ ኢንፌክትድ RBC ያላችሁ እዚች ጋር ሌላኛው እዚች ጋር ኢንፌክትድ RBC ያላችሁ እርስ በርስ የመጣበቅ ኔቸር አላቸው ሌላኛው ደግሞ ኢንፌክትድ ከኢንፌክትድ ብቻ አይደለም ኢንፌክትድ ካን ኢንፌክትድም ሴል ጋር አድሄር ያደርጋል ማለት ነው ስለዚህ ይሄኛው ደግሞ ይሄድና ቲሹ ላይ አድሄር ያደርጋል ቲሹ ስንል አይዘር ለንግ ሊሆን ይችላል ብሬን ሊሆን ይችላል ሃርት ሊሆን ይችላል ስፕሊን ቦማሮ ፕላሴንታ ላይ ኢንተስታይን ላይ ሊሆን ይችላል
እነዚህ ስቲክ ያደረጉ ነገሮች ሄደው ምንድነው ከነዚህ ሪሴፕተር ይኖራቸዋል ቲሹ ላይ ማለት ነው ሄዶ አድሄር ያደርጋል ማለት ሪሴፕተር ይኖራቸዋል እዚህ ጋር ይጣበቃሉ ሶ ያኛው የተለያየ ብለድ ፍሎ ላይ ኢንተርፊር ያደርጋል ማለት ነው ሶ ፓቶጀነሲስ ኦፍ ፒ ፋልሲፈረም ማላሪያ ከምን ጋር የተያያዘ ነው ከሃይፐረስቲሚያ አለው ሃይፐረስቲሚያ ከምን ሊመጣ ይችላል ሃይ መልቲፕሊኬሽን ሬት ሌላኛው ሃይ መልቲፕሊኬሽን ፓራስቲሚያውን ሊጨምር የሚችልበት ምክንያት ምንድነው አንደኛው ሃይ መልቲፕሊኬሽን ሬት አለው ሌላኛው ደግሞ ምንድነው ኦል ኤሪትሮሳይት ኢንቬድድ የአርቢሲ ማቹሬሽን ይለያያል እንደየ ስፔሺሶች ማለት ነው ሃይሊ ማቹር የሆኑ አርቢሲ ሴሎችን ይፈልጋሉ ሁሉንም አፌክት የሚያደርጉ አሉ ደግሞ ኢማቹሮችን ብቻ አፌክት የሚያደርጉ አሉ ማለት ነው ስለዚህ በጣም ማቹር ያደርጉ ፕሪፈር የሚያደርጉ አሉ ኢማቹሩን ፕሪፈር የሚያደርጉ አሉ ሁሉንም ደግሞ አፌክት ማድረግ የሚችሉ አሉ ማለት ነው ስለዚህ የየትኛውም ኤጅ ግሩፕ ላይ ያለውን አርቢሲ አፌክት ማድረግ ይችላል ፋልሲፈረም ማለት ነው ሶ ኦል ኤሪትሮሳይት ኢንቬድድ የትኛውም ስቴጅ ላይ ያለ አርቢሲን አፌክት ያደርጋል ማለት ነው ነገር ግን ቫይቫክስ እና ኦቫሊን ስናይ ሬቲኩሎሳይትን አፌክት የሚያደርገው ወይም ኢማቹር ሴሎችን አፌክት የሚያደርጉት ማለት ነው ሌላኛው ፒ ማላሪያን ስናይ ደግሞ ማቹር አርቢሲን አፌክት የሚያደርገው ማለት ነው ስለዚህ ፋልሲፈረም ኤጅን ሳይለይ አፌክት ማድረጉ ፓራስቲሚያ ሬቱ ይጨምራል ማለት ነው ፓራስቲሚያ ሌቭል ፓራስቲሚያ ማለት ምንድነው the number of parasite per microliter of what blood ማለት ነው በአንድ ማይክሮሊትር ውስጥ ምን ያህል ፓራሳይት አለ ምን ነው ፓራስቲሚያ ሬት ፓራስቲሚያ እንለዋለን ማለት ነው ሶ ሃይ ፓራስቲሚያ እንዲኖረው ያስችላል ማለት ነው ሶ ፒ ፋልሲፈረም ስለዚህ አብዛኛው ሴሎችን አፌክት ስለሚያደርግ ብዙ ጊዜ ማይክሮስኮፕ ላይ ኤግዛማይን ስናደርግ በቀላሉ ቶሎ ነው የምናገኘው ፋልሲፈረም ሲሆን ኖርማል ነገር ግን ቫይቫክስ ኦቫሊ ሲሆን በጣም ትንሽ የአርቢሲ ቁጥር አፌክት ስለሚያደርግ ብዙ ፊልድ ማየት ይጠበቅብናል ማለት ነው ፖዚቲቭ ኬዞችን ለማድረግ ለማግኘት ማለት ነው ሶ ፋልሲፈረም ሌላው የሚለየው ምንድነው ሳይቶ አድሄራንስ ብለናል ቀደም ሂዶ ከቲሹ ጋር ይጣበቃል ምናምን ያልኳችሁ ምንድነው ሳይቶ አድሄራንስ እንለዋለን ማለት ነው ሶ ሳይቶ አድሄራንስ ምንድነው ከቲሹ ጋር መጣበቅ ማለት ነው ስለዚህ ላይጋንድ ሪሴፕተር ኢንተራክሽን አለ ሪሴፕተር አለ ላይጋንድ አለ አድሄር ሲያደርግ ምንድነው ከቲሹ ጋር ይጣበቃል ማለት ነው so trophozoite and schizoid stage primarily in the brain heart lung gut intestine ማለት ኮምፕሊኬሽን ያመጣል ማለት ነው so ምንድነው አድሄር የሚያደርግበት ሌቭል trophozoite and schizoid infected cells become sequestrated via attachment of knob to the endothelium ስለዚህ knob ምንድነው once cell አንድ ሴል በፓራሳይት ኢንፌክትድ ከሆነ ክኖብ ሊኖረዋል ማለት ክኖብ እንደዚህ ጣጣት የመሰለ አንቲጂኑን ኤክስፕረስ ስለሚያደርግ ሰርፌሱ ላይ ምንድነው ክኖብ ይኖራቸዋል ምንድነው ፓራሳይት አንቲጂኖች ናቸው ኤክስፕረስ የሚሆኑ ሴሉ ላይ ማለት ውስጡ ፓራሳይት አለ ከዛም በኋላ እዛ ላይ መልቲፕላይ ሲያደርግ ሰርፌሱ ላይ ምን ይሆናል ክኖብ ይኖራል ያ ምንድነው ፓራሳይት አንቲጂኖች ናቸው ክኖብ እንላቸዋለን ሶ እነዚህ ሄዱና ቲሹ ላይ ሪሴፕተር አላቸው ምን አድሄር ያደርጋሉ so trophozoite and schizoid infected cell becomes sequestrated ማለት አታች ማድረግ ነው via attachment of knob to the endothelium ስለዚህ endothelium ምንድነው ሰርፌሱ ማለት እንደማለት ነው schizoid infected cells so rupture and re-invasion of what merozoite ማለት ስለዚህ አንዳንድ ጊዜ ሺዞንቱ ረፕቸር ያደርግና እንደገና ሴል ሰርቪሱ እንደገና አድሄር ያደርጋል ማለት so passage of cell infected with immature parasites through the spleen so certain parasites ክሊር ያደርጋሉ so አድሄር ማድረጋቸው ለምሳሌ sequestration in spleen
ወይም ከሴል ጋር አድሄር ማድረጋቸው ለምን ይጠቅማቸዋል? አንደኛው አቮይዳንስ ኦፍ ስፕሊን ክሊራንስ። ስለዚህ ስፕሊንን ብለድ ሲያጣራ ስፕሊን ኦሬዲ ምንድነው ስፕሊን ጋር መድረስ አይችሉም ማለት። ስለዚህ አቮይድ ኦፍ ስፕሊን ክሊራንስ ፍሮም ብለድ ማለት። ስለዚህ ምክንያቱም ከቲሹ ጋር አድሄር ስላደርጉ ስፕሊን ጋር አይደርሱም። ስለዚህ ስፕሊን ከደም አጣራቸውም ወይም አያስወግድም። ሎ ኦክሲጅን ቴንሽን ብለድ ሰፕላይ ወደ ቦታው እንዳያደርስ ያደርጋሉ ማለት ነው። ቲሹ ምንድነው ቲሹ ሃይፖክሲያ እንዲኖር ያደርጋል ማለት ነው። ሶ ቤተር ኢንቬዥን በቀላሉ ኢንቬድ ለማድረግ ያስችላል ማለት ነው። ሶ ሲኩስትሬሽን ማለት አድሄራንስ ማለት ነው። ሶ አድሄራንስ ሳይቶ አድሄራንስ እንለዋለን ወይም ሲኩስትሬሽን እንለዋለን። ሳይቶ አድሄራንስ or ሲኩስትሬሽን ወይም ሰለብላር ኢስቼሚያ። ኢስቼሚያ ምን ማለት ነው? ሎ ኦክሲጅን ቴንሽን ያለው ኦክሲጅን ሰፕላይ ሲቀንስ ኢስቼሚያ እንለዋለን ማለት ነው። ሶ ያ ምን ያመጣል? ሃይፖክሲያ ኦክሲጅን በቂ ኦክሲጅን ለሴል አለመድረስ ማለት ነው። ያ ምንድነው? ሜታቦሊክ ኢፌክት ይሆናል። ከዛ ሴሉላር ዴዝ ይኖራል ማለት ነው። ስለዚህ እዛ አካባቢ ያሉ ሴሎች ይመጣሉ፣ ዘን ኦርጋን ዳሜጅ ይመጣል። ከዛ ኢንፌክትድ የሆነ ሰው ይሞታል ማለት ነው። ሲቨር ፋልሲፓረም ማላሪያ መኖሩን በምንድነው የምታውቁት? አንደኛው ሰለብላር ማላሪያ መኖሩን የሰለብላር ማላሪያ ካለ ስፔሻሊ አመንግ ቺልድረንስ ምንድነው የተለያየ ኮንሺየስ አይሆኑም፣ ሾክ ውስጥ ይገባሉ። ሲቨር የሆነ ሄሞሊሲስ ወይም ዲስትራክሽን ኦፍ አርቢሲ ካለ ሄሞግሎቢን ሪሊዝ ይደረጋል። አዛታይም ደግሞ ብላክ ወተር ፊቨር ሽንታቸው ምንድነው ጥቁር ነው የሚሆነው ማለት ነው። ከምን የመጣ ነው? ኤክሰሲቭ ዲስትራክሽን ኦፍ አርቢሲ ማለት ነው። ሌላው ይሆናል ብለድ በጣም አነሰ። ምክንያቱም ፓራሳይቱ ያለውን ብለድ ላይ ያለ ግሉኮስን ኮንሱም ስለሚያደርግ በጣም ሎ አማውንት ኦፍ ግሉኮስን ነው የሚኖራቸው። ጂአይን ሊቨር ሲንድሮም። ስለዚህ ከሳይቶ አድሄራንስ ጋር ልታያይዙ ትችላላችሁ። ያ ምንድነው ኮምፕሊኬሽን ያሳያል ማለት ነው። የለንግ ማበጥ ፒልሞናሪ ኢደማ። ስለዚህ ላስሊ ሾክ ውስጥ ይገባሉ ማለት ነው። ሶ ኢንዲኬተሩ ምንድነው? ፕሮግኖሲሱን ኮንሺየስ ኢምፔርድ ኮንሺየስነስ ሊኖራቸው ይችላል። ስፔሻሊ ህፃናት ምንድነው የሆነ ስታናግሯቸው መናገር መልስ መስጠት ሊከብዳቸው ይችላል። ዲስትረስ ውስጥ ሊገቡ ይችላሉ። ሾክ ውስጥ፣ አሲዶሲስ ሜታቦሊክ አሲዶሲስ ሊገቡ ይችላል። ሶ ሃይፖግላይሲሚያ አውርተናል። በሊቨር ኢንቮልቭመንት አውዲሽን ይችላል። ሬናል ኢንፍሉዌንስ ይችላል። ወይ ይሄ ከምን ጋር ለያይዘ? ከዛ አንደኛ ከሳይቶ አድሄራንስ ጋር ወይም ኢሚዩን ኮምፕሌክስ ዲፖዚሽን ይኖራል ሬናል ላይ ማለት። ሶ ያ ሌላኛው ሃይፓራሲሚያ መኖር የምን ኢንዲኬተር ነው? የሲቨር ማላሪያ ኢንዲኬተሮች ናቸው ማለት። ሶ ይሄኛው ኦሬዲ ዲስከስ ስላደረገው ብላክ ዋተር ፊቨር ምንለው ይሄኛው ነው። ከኤክሰሲቭ የሆነ ሄሞሊሲስ ጋር የሚገናኝ ነው ማለት ነው። ሶ ይሄኛው አርቢሲ ዲስትራክት ሲደረግ ሄሞግሎቢን ይለቃል። ያ ሄሞግሎቢን ኤክሰስ ሲሆን በሽንት አማካኝነት ይወገዳል። ያ ጥቁር ያደርገዋል ማለት ነው ሽንታቸውን። ያ ብላክ ዋተር ፊቨር እንለዋለን። ሶ ማላሪያ ኮዝድ ባይ ቫይቫክስ ኦቫሊ ኤንድ ቢ ማላሪያ ፕላዝሞዲየም ቫይቫክስ ሪፈርድ ቱ አስ ቫይቫክስ ማላሪያ እንላለን። ቢ ተርታ ስለዚህ ማላሪያ ወይም ፌብራይል አታክ ያለው ኤቭሪ 3 days ነው የሚሆነው። ተርታይን ማላሪያ ማለት 3 ነው። ስለዚህ በየ3 ቀኑ ማለት። ስለዚህ ለመለየት ምንድነው ቫይቫክስ ማላሪያ እንለዋለን ወይም ቤኒን ተርታይን እንለዋለን። ኦቫሌ ተርታይን ወይም ኦቫሌ ማላሪያ እንለዋለን። የኦቫሌ ለማሳየት ኦቫሌ ተርታይን ማለት እንችላለን ማለት ነው። ፒ ማላሪያ ወይም ኳርታን ማላሪያ ደግሞ ኤቭሪ 4 days ነው ማለት ነው። ፊቨሩ ፓራክሲዞም የሚኖራችሁ ማለት። ስለዚህ ተርታይን እና ኳርታን የሚለው
ከፊቨሩ ሴት ከሚያደርግበት ፔሪዲሲቲ ጋር ይያያዛል ማለት ነው። ሶ ከፋልሲፋረም ጋር ኮምፔር ስናደርገው የነዚህ የቫይቫክስ ኦቫሌ እና ሳይቶአዳንሴናቸው ሳይቲያቸው ሪላፕስ አላቸው። ሪላፕስ ምንድነው? ከሊቨር ሃይፕኖዞይት የሚመጣ ዋንስ በቫይቫክስ እና በኦቫሌ ኢንፌክትድ ከሆናችሁ በኋላ ፓራሳይቱ ዳይሬክት ላይ ወደ ሊቨር ሺዞጎኒ መካሄዱን ይተውና ዶርማንት ስቴጅ ሆኖ ይቆያል ሊቨር ላይ ማለት ነው። ስለዚህ ያ ከአመት በኋላ ምናምን ሪላፕስ አድርጎ ማላሪያውን ይቀሰቅሳል ማለት ነው። ሶ that's why ፕሪማኩ የሚሰጠው የዶርማንት ሊቨር ስቴጅን ክሊር ለማድረግ ነው። ያ ሪላፕስ እንለዋለን። ሪክሩደስ ማለት ደግሞ ምንድነው? ከኢንኮምፕሊት ትሪትመንት ነው ወስሊ የሚመጣው ማለት ነው። ሶ ኢንኮምፕሊት ትሪትመንት ሪክሩደስ ያመጣል ማለት ነው። ሶ ሞስትሊ ኪኒ ኢንቮልቭመንት የሚኖረው ከፒማላ ነው ፕላዝማ